የ20 ዓመት ሴት ልጁን አስገድዶ ግብረ ስጋ ግንኙነት የፈጸመው አባት የፖሊስ አባል እንደሆነም ተገልጿል። ለመስማት የሚከብዱ ነገር ግን የግድ መስማት ያለባችሁ አሳሳቢ ጉዳይ ነው። ሴት ልጅ ያላችሁና የህፃናትና ሴቶች ጉዳይ ይመለከተናል የምትሉ በሙሉ እነዚህን መረጃዎች በመከታተል ልጆቻችሁን ከጥፋት እንድትታደጉ አደራ እንላለን። ዛሬ ከፖሊስ ከተሰሙ መረጃዎች መካከል የ20 ዓመት ሴት ልጁን አስገድዶ ግብረ ስጋ ግንኙነት የፈጸመው አባት በእስራት ተቀጣ። ድርጊቱን የፈጸመው ወላጅ አባት የፖሊስ አባል እንደሆነም ተገልጿል። ገላሽን በሙቅ ውሃ እኔ ቤት አጥብሻለሁ ያለው ጎረቤት የ2 ዓመት ህፃን ልጅን አስገድዶ በመድፈሩ ፍርድ ቤት ቀርቦ የቅጣት ውሳኔ ተላልፎበታል። እናትሽ እኔ ቤት ናት በማለት የ9 ዓመት ታዳጊን አታሎ ወደ ራሱ መኖሪያ ቤት በማስገባት አስገድዶ የደፈረው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። መረጃዎቹን በዝርዝር ስንመለከት የ20 ዓመት ሴት ልጁን አስገድዶ የግብረ ስጋ ግንኙነት የፈጸመው አባት በእስራት ተቀጣ። ድርጊቱን የፈጸመው ወላጅ አባት የፖሊስ አባል እንደሆነም ተገልጿል። አባት ኢንስፔክተር ግርማ ጌታቸው ይባላል። የፖሊስ ባልደረባ ነው። ታዲያ ግለሰቡ የ20 ዓመት ሴት ልጅ ያለችው ሲሆን የ9ኛ ክፍል ተማሪም ናት። ምሽት 2 ሰዓት አካባቢ ሲሆን ቤት ውስጥ ቡና እያፈላች ባለችበት አጋጣሚ አባት ድንገት ከኋላ በኩል በመምጣት ይይዛታል። በወቅቱ ልጅ ምንም የጠረጠረችው ነገር አልነበረም። የተለመደ የአባትና ልጅ ጨዋታ መስሏት ፈገግ ብትልም አባት ግን ከወትሮ በተለየ መልኩ አዲስ ጸባይ አሳያት። ይታገላትም ጀመረ። ግራ የተጋባችው ልጅም በሁኔታው ተደናግጣ እንዲለቃት ብትለምነውም ፈጽሞ የማታውቀው ሰው ሆነባት። ወላጅ አባት የፖሊስ ባልደረባ በመሆኑ የሀገርና የሕዝብን ደህንነት እንዲጠብቅ መንግስት ባስታጠቀው ሽጉጥ እያስፈራራት በጉልበት ወደ መኝታ ክፍሉ ይዟት ይገባል። ወዲያው የለበሰችውን ልብስ በማውለቅ ያለ ርራዬ የገዛ ሴት ልጁ ላይ ያስገድዶ መድፈር ወንጀል ፈጸመ። ግለሰቡ የአባትነት ክብሩን ጥሎ የሙያ ስነ ምግባሩን ወደ ጎን ትቶ ከሰብአዊነት ያፈነገጠ ድርጊትን የፈጸመው በጋሞ ዞን ምዕራብ አባያ ወረዳ ውስጥ ነው። የወጣቷ ክብረ ንጽህና መገርሰሱን የገለጸው የወረዳው ፖሊስ በወቅቱ ልጅቷ ባሰማችው የድረሱልኝ ጥሪ የጎረቤት ሰዎች ወደ ቦታው ሲሄዱ በአባቷ እንደተደፈረች መናገሯን አስታውቋል። ነዋሪዎቹ ጉዳዩን ወዲያው ለፖሊስ ያሳወቁ ሲሆን ፖሊስም ወንጀል ፈጻሚውን በቁጥጥር ስር አውሎ የምርመራ ስራውን ይጀምራል። በሰውና በሰነድ ማስረጃ መዝገብ በማደራጀትም ክስ እንዲመሰረትበት ማድረጉን አስታውቋል። ጉዳዩን ሲመለከት የቆየው የምዕራብ አባያ ወረዳ ፍርድ ቤት ተከሳሹ በ9 ዓመት ከ3 ወር ጽኑ እስራት እንዲቀጣ ወስኖበታል። ዘገባው የምዕራብ አባያ ወረዳ ኮሚኒኬሽን ነው። በሌላኛው መረጃችን ገላሽን በሙቅ ውሃ እኔ ቤት አጥብሻለሁ ያለው ጎረቤት የ2 ዓመት ህፃን ልጅን አስገድዶ በመድፈሩ ፍርድ ቤት ቀርቦ የቅጣት ውሳኔ ተላልፎበታል። ተከሳሹ አወድ አልሐረብ ይባላል። ረፋድ 5 ሰዓት አካባቢ ሲሆን የ2 ዓመት ጨቅላ ህፃን የሆነችውን የጎረቤቱን ልጅ እናቷ ውሃ ልትቀዳ ከቤት መውጣቷን እንደ መልካም አጋጣሚ በመጠቀም ገላሽን በሙቅ ውሃ አጥብሻለሁ በሚል ምክንያት ህፃኗን አታሎ ወደ ራሱ መኖሪያ ቤት ይወስዳታል። ግለሰቡ ገና ክፉ ደግ ያለየችውን ጨቅላ ህፃን እጅግ በሚያሳፍር ሁኔታ ድምፅ እንዳታሰማ አፏን በማፈን ያስገድዶ መድፈር ወንጀል ይፈጽምባታል። በዚህም ህፃኗ ላይ ከባድ አካላዊና ስነ ልቦናዊ ጉዳት እንደደረሰባትም ፖሊስ አስታውቋል። ድርጊቱ የተፈጸመው በቤንሻንጉል ጉሙዝ ክልል በአሶሳ ዞን በአምባሲ ወረዳ ሲሆን የወረዳው ፖሊስ ወንጀሉ ስለመፈጸሙ መረጃ ሲደርሰው ግለሰቡን ወዲያው ነበር አፈላልጎ በቁጥጥር ስር ያዋለው። የምርመራ መዝገቡን በሰውና በሰነድ ማስረጃዎች በማደራጀት ለአቃቢ ህግ ማስረከቡንም አስታውቋል። የምርመራ መዝገቡ የደረሰው አቃቢ ህግም ግለሰቡ በፈጸመው ያስገድዶ መድፈር ወንጀል ክስ እንዲመሰረትበት ያደርጋል። የወረዳው ፍርድ ቤትም የቀረበለትን መዝገብ ከተመለከተ በኋላ የተከሳሽን ጥፋተኝነት በማረጋገጥ ሐምሌ 13 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያርማል፣ ሌላውንም ያስተምራል በማለት ግለሰቡ በ19 ዓመት ጽኑ እስራት እንዲቀጣ ወስኖበታል።
በመጨረሻው መረጃችን እናትሽ እኔ ቤት ናት በማለት የ9 ዓመት ታዳጊን አታሎ ወደ ራሱ መኖሪያ ቤት በማስገባት አስገድዶ የደፈረው ግለሰብ በእስራት መቀጣቱን ፖሊስ አስታውቋል። ግለሰቡ አቶ ማሬ አሊ ይባላል። ነዋሪነቱ በቡሌ ሆራ ከተማ ነው። ታዲያ ግለሰቡ የ9 ዓመት ታዳጊ የሆነችው የጎረቤቱ ልጅ ትምህርት ቤት ውላ ወደ ቤት ስትገባ ይመለከታል። ወዲያው ይጠራትና እናቷ እሱ ቤት እንዳለች ይነግራታል። እሷም ካላቸው ቅርበት አንጻር ምንም ሳትጠራጠር ነበር ተከትላው ወደ ግለሰቡ መኖሪያ ቤት የገባችው። ቤት ውስጥ ከገባች በኋላ ግን ፈጽሞ ያልጠበቀችው አስደንጋጭ ነገር ገጠማት። ወዲያው በጉልበት አፍኖ ይይዛታል። ዩኒፎርሟንም በማውለቅ ከፍተኛ አካላዊ ጉዳት አድርሶባት ያስገድዶ መድፈር ወንጀል እንደፈጸመባት ፖሊስ አስታውቋል። ፖሊስ ግለሰቡን በቁጥጥር ስር በማዋል ክስ እንዲመሰረትበት ያደረገ ሲሆን ጉዳዩን የተመለከተው የምዕራብ ጉጂ ከፍተኛ ፍርድ ቤትም በ13 ዓመት እስራት እንዲቀጣ ወስኖበታል። በዚህ አጋጣሚ በተለያየ ጊዜና ቦታ በዚህ መልኩ ህፃናትን ጨምሮ በርካታ ሴቶች ላይ እየደረሰ ያለውን ጾታዊ ጥቃት በጋራ እንከላከል እንላለን። ለዚህ ደግሞ በተለይ ወላጆች ከማንም በላይ ከፍተኛ ኃላፊነት አለባችሁና ጥንቃቄ እንድታደርጉ መልእክታችንን ለማስተላለፍ እንወዳለን።